ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በርካታ የአማራ ክልል አካባቢዎች ድሮን ቅኝቶች እየተደረጉ ናቸው። በሌላ በኩል ከባህር ዳር ቅርብ ርቀት ጥቃት መፈጸሙ ተሰምቷል። አርበኛው የጥንቃቄ መልእክት አስተላልፈዋል። መረጃውን እናካፍላችኋለን። በአርሲ የተፈጸመው ጥቃት ሃይማኖትና ብሔርን መሰረት ያደረገ መሆኑን የኢሰመኮና የቤተ ክርስቲያኗ መግለጫው ሲያመላክቱ ብልጽግና በሁለት ቀናት ውስጥ ለሶስተኛ ጊዜ ማስተባበያ ሰጥቷል። መፍትሄው መታጠቅና መታጠቅ ብቻ ነው የሚሉ ሐሳቦችም ቀጥለዋል። በጉዳዩ ላይ ዝርዝር መረጃ ይዘናል። ከኦሮሚያ በርካታ ቀጠናዎች ተፈናቅለው በአማራ ክልል በካምፕ ውስጥ የተቀመጡ ተፈናቃዮች የሰሚ ያለ ሲሉ ድምፅ አሰምተዋል። ረሃብ ቸነፈሩ ከባድ ሆነብን፣ መድረሻ አጣን ሲሉ ሰቆቃቸውን ገልጸዋል። ሌላኛው በዝርዝር የምትሰሙት አሁናዊ መረጃ ነው። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሚ ቆይታችሁ ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። በተለያዩ የአማራ ክልል አካባቢዎች ወታደራዊ ኦፕሬሽኖችና የኃይል እንቅስቃሴዎች ሲደረጉ አድረዋል። በባህር ዳር ዙሪያ ይባብ ልዩ ስሙ አንበሳው ሱቅ በተባለ አካባቢ የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ቴዎድሮስ እዝ የተጠና ኦፕሬሽን ማድረጉ ታውቋል። በጥቃቱ ሳቢያ በሰው ላይ ጉዳት መድረሱ ቢረጋገጥም የጉዳቱ ዝርዝር እና ትክክለኛ ቁጥር እስካሁን በይፋ አልተገለጸም። በሌላ በኩል በጎንደር ቋራ ምድር ትላንት ጀምሮ ከፍተኛ የሆነ የድሮን ቅኝት እየተደረገ መሆኑ ተሰምቷል። ይህንን ተከትሎ የፋኖ አመራሩ አርበኛ ሸጋ ጌታቸው ሰራዊታችን ጥንቃቄ አይለየው ሲሉ ጥብቅ ማሳሰቢያ አስተላልፈዋል። በተመሳሳይ ዜና በሸዋ ደራ ከፍተኛ የጥንቃቄ መልእክትም ተላልፏል። የኦነግ ሸኔ ኃይል ከወሬ ገብሩ ከተባለ ስፍራ በመነሳት በሰልፍ ወደ ጩካና ሳላይሽ ከተሞች ለመግባት ሌሊቱን ሙሉ ሲንቀሳቀስ ማደሩ ታውቋል። ኃይሉ አሳቻ ሰዓት ጠብቆ ጥቃት ሊሰነዝር ስለሚችል ህዝቡ ከፍተኛ ጥንቃቄ እንዲያደርግም ተጠይቋል። ሌላ ዜና በደቡብ ወሎ ዞን በተደረገ የደፈጣ ጥቃት ሚሊሻዎች ላይ ከፍተኛ ጉዳት መድረሱ ተገልጿል። በአፋብኃን ወሎ ቤት አማራ ምኒልክ እዝ የ101ኛ ኮር አባል የሆነው 35ኛው ባለሽርጡ ክፍለ ጦር ሚሊሻዎች ላይ በወሰደው የደፈጣ ጥቃት ታላቅ ድል መቀናጀቱን የኮሩ ሚዲያ እና ኮሚኒኬሽን መምሪያ አስታውቋል። በደቡብ ወሎ ዞን ተሁለደሬ ወረዳ ሰግለን ሮቢት አካባቢ በተደረገው በዚህ የደፈጣ ጥቃት የ35ኛ ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል በጥቁር አማራ ሚሊሻ ላይ ከፍተኛ የሰው ኃይልና ቁሳቁስ ላይ ጉዳት ማድረሱን አመልክቷል። ከጥቃቱ የተረፉት በርካቶች አካባቢውን ጥለው መፈርጠጣቸውም ተገልጿል። በሌላ በኩል ከደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር የወጡ ሁለት የመከላከያ ሰራዊት አባላት እነሙሉ ትጥቃቸው በመክዳት ክፍለ ጦርን የተቀላቀሉ ሲሆን የ35ኛ ክፍለ ጦር አመራሮችም ለአባላቱ ደማቅ አቀባበል እንዳደረጉላቸው ከመምሪያው የተገኘው መረጃ አስረድቷል። በአርሲ የተፈጸመው ጥቃት ሃይማኖትና ብሔርን መሰረት ያደረገ መሆኑን የኢሰመኮና የቤተ ክርስቲያኗ መግለጫዎች ሲያመላክቱም ብልጽግና በሁለት ቀናት ውስጥ ለሶስተኛ ጊዜ ማስተባበያ ሰጥቷል። የአገዛዙ የጎን አጥንት ሆኖ በስሙ ብቻ የቀረው የሰላም ሚኒስትርና የኦሮሚያ ክልል መንግስት በአርሲ ዞን የተፈጸመውን ጥቃት ሃይማኖት ተኮር ያልሆነና ምርጫን ለማደናቀፍ የተደረገ የሽብር ተግባር ነው ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያወጧቸው መግለጫዎች ግን የተፈጸመው ጥቃት በቀጥታ ማህበረሰቡን በሃይማኖቱና በማንነቱ ወይም በብሔሩ ለይቶ ያነጣጠረ እንደነበር አረጋግጧል። መንግስት ከሃይማኖት አባቶች ጋር ሙሉ መግባባት ላይ ደርሰናል ማለቱን የሚቃረኑ መረጃዎችም ከተቋማቱ በይፋ ወጥተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጥቃቱ ዙሪያ ባደረገው ገለልተኛ ምርመራ ታጣቂዎቹ ወደ አካባቢው በገቡበት ወቅት ሰላማዊ ሰዎችን የለዩበት መንገድ መዋቅራዊ እንደነበረ አመልክቷል። ታጣቂዎቹ ጥቃቱን ከመፈጸማቸው በፊት ከነዋሪዎች ማንነትና የሃይማኖት ተከታይነት የሚያረጋግጡ ጥያቄዎችን ይጠይቁ እንደነበር ምስክሮች ለኮሚሽኑ አስረድተዋል። የአንድ እምነት ተቋም የኦርቶዶክስ ቤተ ክርስቲያን ብቻ ተለይቶ መቃጠሉና የእምነቱ ተከታዮች መኖሪያ ቤቶችን ብቻ ለይተው መውደማቸውን ጥቃቱ ሰፊ የሃይማኖት ጥላቻ ይዘት እንደነበረው ማሳያ ነው ብሏል። በሌላ በኩል መንግስት ሁኔታው የፖለቲካ ትንኮሳ ነው በሚል የጉዳዩን መልክ ለመቀየር መሞከሩን የቅዱስ ሲኖዶስ አባላት በጽኑ ተቃውመዋል። በጥቃቱ የተገደሉት ንጹሐን ዜጎች ካህናትና ዲያቆናት የተገደሉት በሃይማኖታቸው ምክንያት ክርስቲያን በመሆናቸው ብቻ እንደሆነ የዓይን እማኞችና የሀገረ ስብከቱ መግለጫዎች አረጋግጠዋል። የቤተ ክርስቲያኗ የበላይ አመራሮች ከመንግስት ጋር ውይይት ማድረጋቸውን ቢያምኑም የመንግስት ሃይማኖት ተኮር
አይደለም የሚል ድምዳሜ ግን ፈጽሞ አልተቀበሉትም ተብሏል። ይልቁንም መንግስት የችግሩን እውነተኛ መልክ በመሸሸግ ኃላፊነቱን ወደ ሌላ እያዞረ ነው ሲሉ ወቅሰዋል። በተመሳሳይ በጎንደር ዩኒቨርሲቲ የተፈጸመውን የቦምብ ጥቃት በተመለከተ መንግስት የሟቾችን ቁጥር አሳንሶ መግለጹን የተማሪዎች ህብረትና የአካባቢው ነዋሪዎች ተቃውመዋል። በአሰቃቂ ጥቃት የሁለት ተማሪዎች ህይወት ወዲያውኑ ማለፉንና በርካቶች የአካል ጉዳት እንደደረሰባቸው የሕክምና ተቋማት መግለጻቸውን በወቅቱ መዘገባችን አይዘነጋም። ተማሪዎቹ ጥቃቱ የተፈጸመው ሆን ተብሎ በተማሪዎች መኝታና መሰብሰቢያ አካባቢዎች በመሆኑ ድርጊቱ የተደራጀና ተማሪዎችን ለከፋ ስጋት የዳረገ እንጂ ተራ የሽብር ሙከራ ለመሆኑን ገልጸዋል። የሰብአዊ መብት ተሟጋቾች እንደሚሉት መንግስት በሁለት ቀናት ውስጥ 3 ጊዜ ተመሳሳይ መግለጫ የሰጠው የጥቃቱን ሃይማኖታዊና ብሔራዊ መልክ በመሸሸግ በአገሪቱ ሊነሳ የሚችለውን ሰፊ ህዝባዊ ቁጣ ለመቆጣጠርና የራሱን የጸጥታ መዋቅር ድክመት ለመደበቅ ካለው ፍላጎት የመነጨ ነው ብለውታል። በተያያዘ ዜና በግፍ አትግደሉን ማለት ፖለቲካ አይደለም፣ ፍትህ ጥየቃ ነው ሲል ሰይፉ ፋንታውን ተናግሯል። እንኑር ማለት ቅንጦት አይደለም፣ በግፍ አትግደሉን ማለትም ፖለቲካ አይደለም፣ የሰው ነፍስ በምድር ላይ ትልቁና ውዱ የእግዚአብሔር ስጦታ ነው ሲልም ጨምሯል። ስለዚህ የሰው ነፍስ ዋጋ አይኖረው ብሎ መጮህ የትርፍ አጀንዳ ወይም የፖለቲካ ቁማር ሊሆን ከቶ አይችልም ብሏል። ማንኛውም ኦርቶዶክሳዊ ብሎም ሰብአዊ ፍጡር ይህንን የመኖር ነጻነቱን የመጠየቅ ድምፁን የማሰማትና የመጮህ ሙሉ መብት አለው። ዝምታ የሞት አጋዥ መሆን ነው ሲል ሀዘኑን ገልጿል። በተመሳሳይ የባህር ዳር ዩኒቨርሲቲ ተማሪዎች በአርሲ በተፈጸመው ጥቃት በሰልፍ ፍትህ ጠይቀዋል። በኦሮሚያ ክልል ምስራቅ አርሲ ዞን አህጉረ ስብከት ስር በሚገኙት የአሰኮ፣ ሽርካ፣ ሆንቆሎ፣ ዋቤና ሙኔሳ ወረዳዎች በንጹሐን ምዕመናንና በቤተ ክርስቲያን ላይ የተፈጸመውን ጥቃት በመቃወም የባህር ዳር ዩኒቨርሲቲ ተማሪዎች ድምፃቸውን ከፍ አድርገው ፍትህ ጠይቀዋል። ተማሪዎቹ እኛ የአቡነ ጴጥሮስ ልጆች ነን፣ የአባቶቻችንን ሃይማኖት በጽናት እንጠብቃለን በማለት ለተጎዱ ወገኖች ፍትህ እንዲሰጥ ጥያቄያቸውን አቅርበዋል። የአርሲው ጥቃት ለማስቆም መፍትሄው መታጠቅና መታጠቅ ብቻ ነው የሚሉ ሀሳቦችም እየተስፋፉ ነው። በሽራሮ ታችኛው አዲያቦ የተፈጸመው የድሮን ጥቃት በትግራይ ሰራዊት ላይ ጉዳት ማድረሱን ህወሓት በይፋ አስታወቀ። በሰሜን ምዕራብ ትግራይ ሽራሮ ታችኛው አዲያቦ አካባቢ በሌሊት በተፈጸመ የድሮን ጥቃት በትግራይ ሰራዊት አባላት ላይ የሞትና የአካል ጉዳት መድረሱን ህወሓት በትግርኛ ባወጣው መግለጫ አስታውቋል። በጥቃቱ በአባላቱ ላይ ከደረሰው ጉዳት በተጨማሪ በንብረት ላይ ከፍተኛ ውድመት መከሰቱም ተገልጿል። ህወሓት ያወጣው ይፋዊ መግለጫ መነሻ በማድረግ የወጡ መረጃዎች እንደሚያመለክቱት የብልጽግና መንግስት በትግራይ ክልል ላይ በጀት፣ ነዳጅ፣ መድኃኒትና የባንክ አገልግሎቶችን በመዝጋት ህዝቡን ለማንበርከክ የሞከረ ቢሆንም ሳይሳካለት ቀርቷል። አሁን ላይ ደግሞ ይህንን ፍላጎቱን በኃይል ለማሳካት የድሮን ጥቃቶችን በስፋት እየሰነዘረ እንደሚገኝ መግለጫው ከሷል። የፌዴራል መንግስቱ በትግራይ ላይ ጦርነት እንደገና መጀመሩ አገዛዙ ያለ ጦርነትና ቀውስ ሊተርፍ እንደማይችል በግልጽ ያረጋግጣል ሲል የገለጸው የህወሓት መግለጫ የትግራይ ህዝብ እስካሁን ያሳየው የሰላምና የትዕግስት ፍላጎት በፌዴራል መንግስቱ ዘንድ እንደ ፍርሃት መቆጠሩን በጽኑ ተችቷል። ይሁን እንጂ የትግራይ ህዝብ በክህደት ሊሸነፍ የማይችል መሆኑን መታወቅ አለበት ሲልም ገልጿል። ክልሉን ወደማያቋርጥ አጠቃላይ ቀውስ ውስጥ እየከተተው ነው የተባለውን የፌዴራል መንግስቱን እርምጃ ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባና አስፈላጊውን እርምጃ እንዲወስድ ህወሓት በጥብቅ አሳስቧል። የፌዴራል መንግስት በበኩሉ ቀደም ሲል በነበሩ ተመሳሳይ ወቅታዊ መግለጫዎቹ ህወሓት ለሰላም የተዘረጉ አማራጮችን ውድቅ በማድረግ ውጊያ መክፈቱንና የሀገር መከላከያ ሰራዊት ህገ መንግስታዊ ስርዓቱን ለማስከበርና ራሱን ለመከላከል እርምጃ ሊወስድ ይችላል ሲል መግለጹ ይታወሳል። በኢትዮጵያ በተለያዩ አካባቢዎች በተቀሰቀሱ ግጭቶች ምክንያት ቤት ንብረታቸውን ጥለው በመሰደድ በደቡብና ሰሜን ወሎ ዞኖች መጠለያ ጣቢያዎች እንዲሁም ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የሀገር ውስጥ ተፈናቃዮች የሚቀርብላቸው የምግብ እርዳታ በመቋረጡ ለከፋ ረሃብና በሽታ መዳረጋቸውን በምሬት ገለጹ። ተፈናቃዮቹ ለወራት የዘለቀው ሰብአዊ እርዳታ መቋረጥ ካስከተለባቸው ስቃይ የተነሳ ከረሃብ ጋር ከመታገል ወደ ሀገራችን ተመልሰን እዚያው ከሞት ጋር መታገል ይሻለናል እስከማለት ደርሰዋል። በደቡብ ወሎ ዞን በተውለደሬ ወረዳ የጃራ ተፈናቃዮች መጠለያ ጣቢያ ነዋሪ የሆኑት አቶ መሐመድ ሰይድ በእርዳታ ካገኙት 4 ወራት መቆጠራቸውን ገልጸው አሁን ላይ ህዝቡ ያለበት የችግር ደረጃ እጅግ የከፋ መሆኑን ተናግረዋል። በተመሳሳይ በሐይቅ ከተማ በሚገኘው የመካነ ኢየሱስ መጠለያ ጣቢያ የሚኖሩ ወገኖችም ላለፉት 5 ወራት በመንግስት በኩል የሚቀርበው የምግብ ድጋፍ ሙሉ በሙሉ መቋረጡንና መጠለያ ውስጥ በረሃብ ምክንያት ያልታመመ ሰው እንደሌለ አስረድተዋል። ቱርክ ካምፕ ተብሎ በሚጠራው መጠለያ የሚገኝ አንድ ወጣት
እንደገለጸው በአካባቢው ባለው የጸጥታ ስጋት ምክንያት ወንዶች ከካምፕ ወጥተው መንቀሳቀስና መስራት አይችሉም። በመሆኑም ሴቶች ከካምፕ ርቀው በመሄድ ደረቅ እንጀራ፣ ዱቄት እየለመኑ ቤተሰቦቻቸውን ለመመገብ መገደዳቸውንና በተፈናቃዩ ላይ የሚታየው የአእምሮ ጭንቀትና ህመም እየጨመረ መምጣቱን አስረድቷል። ከከተማና ከገጠር ርቆ በበረሃማ ቀጠና ላይ በሚገኘው የሰሜን ወሎ ጃራ መጠለያ ጣቢያ የሚኖሩት አቶ አህመድ ሰይድ በበኩላቸው የምግብ አቅርቦት ከተቋረጠ 2 ወራት ማለፋቸውን ጠቅሰው በአካባቢው ምንም አይነት የቀን ስራ መስሪያ እድል ባለመኖሩም ህዝቡ በቀጥታ ለረሃብ መጋለጡን አስረድተዋል። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር በጃራ ካምፕ ውስጥ ላሉ ተፈናቃዮች በተወሰነ መልኩ መንግስታዊ ያልሆኑ ድርጅቶች የገንዘብ ድጋፍ እያደረጉ መሆኑን ገልጸው ይልቁንም ይበልጥ እየተንገላታና ችግር ውስጥ ያለው ከማህበረሰቡ ጋር ተቀላቅሎ የሚኖረው ተፈናቃይ መሆኑን አምነዋል። ለእነዚህ ወገኖች እርዳታ የሚቀርበው በየ4 እና 5 ወሩ በመሆኑ ውስጣዊ ችግሮች መኖራቸውንም አልሸሸጉም። ኃላፊው አክለውም ተፈናቃዮችን በምግብ ራስን እንዲችሉ ለማድረግ የተቀመጠ አቅጣጫ ቢኖርም በዞኑ ባለው ወቅታዊ የጸጥታ ሁኔታ ምክንያት ይህንን እቅድ ተግባራዊ ማድረግ እጅግ አስቸጋሪ መሆኑን ገልጸዋል። በደቡብ ወሎ ዞን በ11 መጠለያ ጣቢያዎችና ከማህበረሰቡ ጋር ለሚኖሩ ተፈናቃዮች ምግብ ሲያቀርብ የነበረው የጽህፈት ቤቱ የቅርብ ማስጠንቀቂያና ምላሽ ቡድን መሪ አቶ መሐመድ ሰይድ የተፈናቃዮቹን አቤቱታ ሙሉ በሙሉ ትክክል መሆኑን አረጋግጠዋል። ሰብአዊ እርዳታው መቼ እንደሚመጣ እናውቅም ያሉት አቶ መሐመድ መንግስት ወቅቱን ጠብቆ በአግባቡ እርዳታ ባለማቅረቡ የተፈጠረ ችግር በመሆኑ አሁን ላይ ሰውን ዛሬ ይመጣል ነገ ይመጣል እያልን ለማረጋጋት የነበረን አቅም አልቋል፣ ችግሩ በሁሉም ላይ ከፍቷል ሲሉ ምላሽ ሰጥተዋል። በአሁኑ ወቅት በሁለቱም ወሎ ዞኖች የሚገኙ ከ60 ሺህ በላይ የሀገር ውስጥ ተፈናቃዮች በአስቸኳይ የሚደርስ ሰብአዊ ድጋፍ ካላገኙ ቀውሱ ወደ ከፋ እልቂት ሊያመራ እንደሚችል ተመላክቷል። የአፋብን ወሎ ቤተ አማራ ምኒልክ እዝ 101ኛ ኮር ጥልቅ የግምገማና የውይይት መድረክ ማጠናቀቁን አስታወቀ። የአፋብን ወሎ ቤተ አማራ ምኒልክ እዝ ስር የሚገኘው 101ኛ ኮር ለተከታታይ 3 ቀናት ሲያካሄድ የነበረውን የሰራዊት የአመራር አባላት ጥልቅ የግምገማና የውይይት መድረክ በስኬት ማጠናቀቁን የኮሩ ሚዲያና ኮሚኒኬሽን መምሪያ ገልጿል። እስከ ግንቦት 29 ቀን ድረስ በተካሄደው በዚህ መድረክ ላይ የኮርና የክፍለ ጦር ከፍተኛ አመራሮች፣ የ15ኛና 11ኛ ክፍለ ጦር አመራሮች እንዲሁም ከ100 መሪ በላይ የሚሆኑ የሰራዊት አባላት ተሳትፈዋል። በውይይቱ ላይ የአማራ ህዝብ ትግል በአሁኑ ወቅት የደረሰበት ደረጃ፣ የተመዘገቡ ወታደራዊ ድሎችና ያጋጠሙ ተግዳሮቶች በጥልቀት ተገምግመዋል። በተለይም የገዢው ፓርቲ ኃይል የደረሰበት ሰብአዊና ቁሳዊ ኪሳራ በሰፊው የተዳሰሰ ሲሆን ይህንንም ምቹ ሁኔታ በመጠቀም ቀሪ የትግል ስራዎችን በአጭር ጊዜ ውስጥ ለማጠናቀቅ የሚያስችሉ ጠንከር ያሉ መመሪያዎችንና የወደፊት ስልታዊ አቅጣጫዎች ተቀምጠዋል። በመድረኩ ላይ የእዙ ምክትል ሰብሳቢ ረዳ ውበቱ ወይም አባ አዝመራ፣ ወታደራዊ አዛዡ አርበኛ ወንድሙ ማሩ፣ የዘመቻ መምሪያው አርበኛ በለጠ ሸጋውና የልዩ ዘመቻ መምሪያው አርበኛ ተሾመ ፈንታይን ጨምሮ ሌሎች ከፍተኛ አመራሮች ተገኝተዋል። አመራሮቹ ሰራዊቱ የብልጽግናን ስርዓት ለመጣል ከወትሮ በተለየ መልኩ ራሱን እንዲያዘጋጅ ጥሪ አቅርበዋል። የ3 ቀኑ ጥልቅ የግምገማ መድረክ በምኒልክ እዝ ወታደራዊ አማካሪ በሆኑት በኮሎኔል ሞገስ ዘገይ የማጠቃለያ ንግግር የተቋጨ ሲሆን ኮሎኔሉ ሰራዊቱና አመራሩ የተጣለባቸውን ሰብአዊ ኃላፊነት በንቃትና በቁርጠኝነት እንዲወጡ አሳስበዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።